ለአምራን ያልተጠበቀ ነገር ነገረቻት። ናሆምና ኑሐሚን አንድ መኝታ ክላስ ውስጥ አይቻቸዋለሁ ብላ የውሸት ዜና እያወራችላት ትገኛለች። ኤርሚ ኤደንን አስጠነቀቃት። ከእኔና ከኑሐሚ ጋር ያለውን ግንኙነት አንዲት ነገር ብትናገሪ ሲጥ አድርጌ ነው የምገልሽ እሺ በማለትም ጉሮሮዋን ንቅ አድርጓታል። ኤደን ግን አምራንም ለዚህ ነበር እንዴ እንደዚህ አጣድፈሽ የጠራሽኝ? እኔን ለማናደድ ብለሽ ነው? እውነት ናሆም ይህንን ነገር አድርጎት ነው እያለች በምትልበትም ጊዜ ኤደን በዛው ለአምራን ንዴት ብላ ታባብሳለች። አይገርምሽም? ኑሐሚን ግን እንደዚህ አይነት ድምፅ አላት ወይ ነው እኮ የሚያስብለው። እናም እኔም እኮ አጋጣሚ ሆኖ ለሽንቴ ስወጣ ነው ወደ ናሆም ክላስ ድምፅ ነገር ሰምቼ ጠጋ ብዬ ያዳመኩት እያለች የውሸቷን ዜና ትደረድርላታለች። አምራንም እንግዲህ ናሆምን በጣም ስለምትወደው ተናደደችና ኤደንን ጉሮሮዋን ንቅ አድርጋ ያዘቻት። ኤደንም የዋዛ አይደለችም። ኑሐሚን ይህን ነገር አድርገዋለች አላደረገችውም የአምራን ጥያቄ ቢሆንም ኤደን አምራንን ወደዛ እጇን ወደዛ ገፈተረችና ወደዛ ሂጂ እባክሽን ያምሻል እንዴ? እና ታዲያ እኔ የሰማሁትን ነገር ላልነግርሽ ነው እንዴ? አንቺ ራስሽ አይደለሽ እንዴ ሰልልልኝ ያልሽኝ? ትላታለች። በተደጋጋሚ ናሆምና ኑሐሚን እፍ ያለ ፍቅር ላይ እንደሆኑ ኤደን 10 ጊዜ እየደጋገመች ታወራላታለች። አምራንም ይህንን ነገር እርግጠኛ ስላልሆነች እና ስላላመነቻት ምንድነው እያልሽ ያለሽው? ቆይ አንቺ ሲጀመር ይሄን እንዴት ልታውቂ ቻልሽ? ኤደንም እንዴ አንቺ ደግሞ ተረጋጊ እንጂ መጀመሪያ ገና ጀምር ከማለጌ አፋፌን አትበይኝ፣ ወደ እሱ ጋር ልመጣልሽ አይደል እንዴ? ውይ ይቺ ኑሐሚን ግን ምን አይነቷ ልጅ ናት? እያለች እንግዲህ ኑሐሚን ለማስጠላት አምራንም ይህንን ነገር ለመስማት ስለቸኮለች ቆይ አንቺ ግን ምን ስታደርግ አይተሻት ነው እያለች ስትጠይቃት እንግዲህ እንደነገርኳችሁ ለሽንቴ ወጥቼ ወደ ናሆም ክላስ አካባቢ ድምፅ ሰማሁኝና እኔ ደግሞ ሳረጋግጥ ኑሐሚ እሱ ክላስ ገብታ እንዴተኛች አውቄያለሁ የሚል ንግግር ነው የተናገረችው። ይህንን ነገር ስትሰማ ደግሞ አምራን በጣም ነው የተናደደችው። ይሄማ በጭራሽ ሊሆን አይችልም፣ የኔ ናሆምማ ይሄን አያደርገውም እያለች ነው። ናሆም አምራንን ከዚህ በኋላ ላይሽም አልፈልግም፣ ስልኬ ላይም አትደውይ ብሎ ይቅርታዋንም አልቀበልም ብሎ አባሯታል። አሁን ላይ ግን ከኑሐሚን ጋር ፍቅር ሊጀምሩ እንዲሁም ሊጋቡ እንደሆነ ትንሽ ትንሽ ጭምጭምታም እየሰማች ነው። ይባስ ብላ ደግሞ ኤደን አረጋግጭልኝ ተብላ ብር ስለተከፈላት ያን የተከፈላትን ብር እንግዲህ በደንብ አድርጋ እየሰራችበት ነው። ያ ማለት ኑሐሚንና ናሆም እንዴት ነው እየሆኑ ያሉት የሚለውን ነገር በደንብ አድርጋ የማጣራት ስራዋን ይዛለች፣ ቀጥላበታለች ማለት ነው። ለዛ ነው ግን የውሸቷን ነው እንጂ የእውነት ያየችም አይመስለኝም። ኤደን ሲጀመር የኑሐሚን ህይወት እንዲቀጥል ወይም እንዲስተካከል አትፈልግም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮውን ስትጀምሩ በላይክ ጀምሩት፣ እንዲሁም ሼር ብታደርጉበትም አይከፈልበትም ማለት ነው። ሼር ብታደርጉልኝም ቅንነት ለራስ ነው። ቤተሰቦቼ መምጣታችሁ ካልቀረ ላይክ አድርጉኝ። ቻናሌ ዞሮበታል ማለት ነው ሰሞኑን። አንዳንድ ጊዜ እንግዲህ ዩቲዩብ እናንተ ለፍታችሁ ምንም አይነት ለውጥ ደግሞ ሳይኖረው ሲቀር በጣም ነው የሚያስጠላውና ተስፋ ላለመቁረጥ ነው አሁን ራሱ እየሰራሁ ያለሁት። ለማንኛውም ኑሐሚን የሚለው ድራማ እንደቀጠለ ነው። ዛሬ አዲስ ነገር ይዤላችሁ መጥቻለሁኝ። ኤደን እንግዲህ ለአምራን የውሸት ዜና እየነገረቻት ነው። ለብሯ ብላ ብር እንዲሰጣት ብላ ትክክለኛ ያልሆነ መረጃ እያቀበለች ትገኛለች። ናሆምና ኑሐሚን አንድ መኝታ ክላስ ውስጥ አድረዋል ብላ ውሸት እያወራች ነው። አምራን ይሄን ነገር ስትሰማ ደግሞ በጭራሽ ይሄ ነገርማ መሆን የለበትም ሊሆንም አይችልም የሚል ንግግር እየተናገረች ከድንጋጤ ጋር በመሆን እየተንተባተበ ትገኛለች ማለት ነው። ምክንያቱም ናሆምን አምራን በጣም ነው የምትወደው፣ ከእሷ ሌላ ሴት ሊያገባ እንደማይችልም በተደጋጋሚ ነግረዋለች። ከኔ ውጭ የማንም ሰው መሆን አትችልም እኔ ያለሁኝ ብለው ነበርና
ናሆም እንግዲህ ባጠፋችው ጥፋት ምክንያት ያው ከአምራን ጋር ሁሌ አንድ ላይ አይደሉም፣ ተጣልተዋል። ስልክም ስትደውልለት ስልኳን አያነሳም። እንዲሁም ያለበት ቦታ ድረስ በመሄድ ይቅርታ ብትጠይቀውም ናሆም በጭራሽ ይቅር እንደማይላት እና ከዚህ በኋላም ሊያያት እንደማይፈልግ ነግሯት እዛው በተቀመጠችበት እያለቀሰች ነበር ትቷት የሄደው። ይህንን ካደረገ በኋላ ደግሞ አጋጣሚ ኤደን የኑሐሚን እህት ወደ እነሱ ወዳሉበት ሰፈር ስለመጣች እነሱ ቤት ልክ እንደ ሰራተኛ ሆና ልታገለግል ስለነበረ እሷን ተጠቅማ እንግዲህ የናሆምና የኑሐሚን ሁኔታ እንዴት ነው የሚለውን ነገር እንድታጣራላት ብር ከፍላት ነበረ። እናም ዛሬ ላይ ያንን ብር ከተቀበለች በኋላ ሌላ ጭማሪ ለመቀበል ስትል አምራን ጋር ስልክ ትደውልና ቶሎ ብለሽ ነይ፣ ቶሎ የሆነ የምነግርሽ አዲስ ዜና አለኝ ትላትና አምራንም ደግሞ ያንን ነገር ለመስማት ወደ ቤት ቶሎ ብላ እየተንጠለጠለች ትመጣለች። ከመጣችን በኋላ መቼም እንደዚህ አጣድፈሽ የጠራሽኝ ምን አይነት ወሬ ተገኝቶ ይሆን? እስኪ ቆይ ምንድን ነው? ምን ሰምተሽ ነው? ትላታለች። ኤደንም እንግዲህ ወደ መኝታ ክላሳቸው አካባቢ ድምፅ እንደሰማችና ኑሐሚን ክላስ ውስጥ ገብታ እንደነበረን የነገረቻት ማለት ነው። ይሄ ነገር ትክክለኛ መሆን አለመሆኑን አምራን አውቃ ወይም ልትቀበል አልቻለችም። ውሸትም ሊሆን ይችላል ብላን ያሰበችውና ይህንን ሁሉ ነገር አንቺ እንዴት ልታውቂ ቻልሽ ብላም ስትጠይቃት እንግዲህ ለሽንቷ ወደ ሽንት ቤት ስትሄድ እንደሰማች ነው ጩኸትን እና እንዲሁም ደግሞ ኑሐሚን ምን አይነቷ ደፋር ልጅ እንደሆነች ሰው ቤተሰቦቿ ቢደርሱባትስ እያለች የኑሐሚን ስም እንዲጠፋ እያወራች ነው። ኤርሚም ደግሞ ኤደንን እንግዲህ እንቅ አድርጎ ተሰሚኛለሽ፣ አንዲት ነገር ስለ እኔና ስለ ኑሐሚን ጉዳይ ብታወሪ ስጥ አድርጌ ነው የምገልሽ፣ እመኝኝ፣ ደግሞም አድርገዋለሁ፣ አውርቼ ብቻ የምቀር እንዳልመስልሽ ብሏታል። እሷም ደግሞ እባክህ ልቀቀኝ፣ መተንፈስ እያቃተኝ ነው በምትልበትም አጋጣሚ መጨረሻ ላይ ያው የተናገረውን ተናግሮ ለቋታል ማለት ነው። ኤርሚም ደግሞ ኑሐሚን እኔ ይቅርታ ጠይቄሻለሁ፣ ከዚህ በላይ ምን እንዳደርግልሽ ነው የምትፈልጊው? ቆይ ከይቅርታ በላይ ምን አለ ሌላ? ሆስፒታልስ ሄደሽ ምንድን ነው ያሉሽ? በሚልበትም ጊዜ እሷም ደግሞ ምንም ያሉኝ ነገር የለም፣ ሀሪፍ ዜና ነው የነገሩኝ፣ ያንተ ያረመኔ ወይም ደግሞ የዱርዬው ልጅ ሆዴ ውስጥ እንደሌለ ነው የነገሩኝ። አንድ ነገር ግን የምነግርህ ነገር ቢኖር እባክን በቃ ከዚህ በኋላ ተወኝ፣ አትከታተለኝ ትለዋለች። ኤርሚም ይሄንን ስትለው ቆይ አንቺ ልጅ ግን ምን አይነት ጸባይ ነው ያለሽ? እኔ ቆይ ይቅርታ ከማለት ውጭ ሌላ ምን እንዲያደርግ ፈልገሽ ነው? ይቅርታ አልኩሽ አይደል እንዴ? ለምንድን ነው የማትረጅኝ? እያለም እንግዲህ ኤርሚ ኑሐሚን እየተለማመጣት ይገኛል። ኑሐሚን ደግሞ ከዚህ በኋላ ኤርሚን ማየትም መስማትም አትፈልግም እና በቃ ተወኝ እባክህን ስራዬን ልስራበት ብለዋለች። አምራን ኤደን ያወራቻትን ነገር አሁንም ቢሆን አላመነችም። እናም እሱ ነው እንጂ ባለጌ ለነገሩ፣ እሷማ ምን ታድርግ እያለች ነው። ኤደንም ደግሞ ለሌላ ጊዜ በቪዲዮ የታገዘ ማስረጃ ይዤልሽ እመጣለሁ፣ አሁን በቃሌ ስላወራሁሽ አላመንሽኝም አይደል ትላታለች። እና ግን ድጋሚ የቪዲዮ ማስረጃ ይዛላት ስትመጣ ገንዘብ ክፍያም እንደሚያስጨምራት ነግራት ኤደን አምራንን ትታት በቆመችበት ወደ ቤት ትገባለች። ናሆም ኑሐሚንና አባቷ መኝታ ክላስ ውስጥ ሆነው የሆነ ወሬ ሲያወሩ ነበር። እሱ ደግሞ ከበር ላይ ሆኖ አንድ በአንድ ያወሩትን ሰምቷቸዋል። እናም ጭንቅ ብሎት ወደ በረንዳ ላይ ወጣ ብሎ ቆሞ እያለ ኑሐሚን አጠገቡ መጣች። ውይ እዚህ ኖረህ ነው እንዴ? እዚህ ነበርክ እንዴ ለካ ትለዋለች። ናሆምም አዎ እዚህ ነኝ፣ ቅድም ከአባትሽ ጋር የምታወሩትን ነገር ሁሉንም አንድ በአንድ ሰምቻለሁ። የምር ግን የእኛ ቤት ነገር ይህንን ያክል አስጨንቆሻል? እንዲሁም ደግሞ ስለ እኔስ ይህንን ያክል አብዝተሽ የምትጨነቂው ምን ፈለጋ ነው የሚል ጥያቄ ይጠይቃታል። ኑሐሚን እየተንቀጠቀጠችና እንዲሁም እየተርበተበተች አረ ውሸት ነው ትለዋለች። እሷም አሁንም መንተባተቧን ቀጥላበታለች። መቼ አይደለም መቼ ነው እንደዚህ ስል የሰማኸኝ የሚል ንግግር ስትናገር ናሆም አይገርምሽም? የእውነትም የእኛ ቤት እንደዚህ መበጣበጡ
አሳስቦች ከሆነ ይሄንን ነገር እኔ ነኝ ማለት ነው እያጠፋሁ ያለሁትኝ ይላትና ኑሐሚን ቆይ ግን የደበቅሽው ነገር ካለ ለምን አንድ በአንድ አትነግሪኝም? የሚል ጥያቄን በዛው ይጠይቃታል። ወይንስ ደግሞ በጊዜ ሂደት ናሆም ከኔ ፍቅር ይዘዋል ብለሽ እየጠበቅሽኝ ነው? ኑሐሚን አንተ ልጅ ዛሬ ላይ እያወራህ ያለው ነገር ምንም አልገባኝም የሚል መልስ ነበር የመለሰችለት። ናሆምም አንድ ነገር የምነግርሽ ነገር ቢኖር እቤት ውስጥ ቤተሰቦቼ እያደረሱብሽ ያለውን ነገር ሳይ በጣም ከልቤ እያዘንኩልሽ ነበረ። ግን ያ ማለት ግን በሌላ መልኩ እንድትረጁ ያደርግሻል ብዬ አላስብም። ይህንን ወሬ ካወራት በኋላ ኑሐሚ አሁንም በድጋሚ አሁንም ቢሆን እያወራህ ያለው ነገር አልገባኝም ስትለው ናሆም ግልጹን ስነግርሽ አላፈቅርሽም ብሎ ነበር የመለሰላት። አይ ኑሐሚ መጨረሻሽ ሆነ።